እንኳን አልሆነ ቦታ ሲሄድ ችግ ተመለስ ሲባል በግራሱ አሁን ላይ ይመለሳል። ጋይስ ይች ግን አሰማም ማለት ነው። ይች ሄርሜላ ተብዬ ሴትዮ አትሰማም፣ መስሚያም የላትም። አይፈልግሽም ውጪ ተባልሽ አትወጭም እንዴ? ወንድ ያለው አብርሽ ብቻ ነው እንዴ? ምን ሆነሽ ነው እንደዚህ የምትሆኚው? ቤተሰብ የለሽም? ለቤተሰቦችሽ ትንሽ እንትን አትይም እንዴ? የእውነቴን እኮ ነው። እናንተ አሁን ይችን ጀግና የምትሏት ምን ስላረገች ነው? የሰው ህይወት እየገባች ስለበጠበጠች ነው ጀግና የምትሏት? ብዙ የዛሬ ምን አለች? ሄርሜላን ረፊ አለች። በፊት ነበር ረፊ ማለት ያነበረብሽ፣ አሁን አልነበረም። እንደማይሆን ስለምታውቂ ነው። አሁንም ነቅተንብሻል። አንቺ ደግሞ ተመልከቱ እስቲ ጉድ ጎበዝ። አሁን ይሄ ምን ይባላል? በማንኛው ስልጣንሽ ነው አንቺ የሩታን እጅ ከባሏ ላይ የምታነሹ? እኔ እኮ ገረመኝ። አይን ያወጣች ይቺ ፊቷን በጨው ታጥበ የመጣች ምን አይነት ዋናት? በመድኃኒዓለም ምን አይነት ጉድ ናት ይቺ? እዴ ተሰው ህይወት ውጡ ስትባሉ አትወጡም እንዴ? ምን ሆናችሁ ነው? ለራሳችሁ አይዲያ ፈልጋችሁ አሰሩም እንዴ? እንደ ሌሎቹ ሰዎች እንዴ ግዴታ እንደሱ በእነሱ ቪዲዮ ካልተፖስተ አይታይላችሁ ማለት ነው? ምን አይነት ነገር ነው እያሳያችሁ ያላችሁት? እሱ እንዴ ምን ሆናችሁ ነው እናንተ? ስለወጣችሁ ግጭገኛ ምን አገባ? በቃ ታየው። እሺ አሁን በቃ ልጁ ላይ ትኩረት አድርጉ። የሁለታችሁ ጸባ አይደለም አሁን ወሳኙ። መጀመሪያ ልጁ ደስተኛ የሆነ እየቦረቀ ነበር እንጂ እንደዚህ በቃ ደህና ይሁንና እናወራለን። አይመለከትሽም አቦ። ዝም ብለሽ የራስሽን ህይወት ኖሪ። የሰው ህይወት እየገባችሁ አትበጥብጭ። ሰላም ጤና ይስጥልኝ ውድ የተከበራችሁ አድማጭ ተመልካቾች፣ እንዴት ናችሁ? ደህና ናችሁ? ደህና ነኝ እግዚአብሔር ይመስገን። ሰላማችሁ ይብዛ። በአዲስ ቪዲዮ መጥቻለሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ። ወይኔ ጉዴ ፈላ ዘንድሮ ጋይስ ስሪ ቅሌት ረንዴ ወይኔ ጉዴ። ልጁ ይተኛ ወይስ ደግሞ ምን ይሁን? ኧረ ተው ተው ግን ተው። ዲባ የምትባል ሰውዬ ደግሞ እንዴት እንደዘጋኝ ይቅርታ አድርግልኝና በጣም የምትገርም ሰው ነህ የእውነት አጨብጫቢ። መከራከሩ ምን ይበጀናል ነው እንዴ? በእናታችሁ ለምን ደግሞ አትረዱም እናንተ? ለምን የምትጨቃጨቁት? ሄርሜላ ሊሆን ሀሳብ ታንሻለሽ፣ ሩታ ሊሆን በቃ እኮ ሲነር እናውራለን። ድርቅ ብላ ምናምን ግዴ ሰውን ባልካር ወረስኩ ብሎ ድርቅ አለ እንዴ? ረብናይት ሁኔት ሆናት ይቺ ዘልዛላ። ይቺን የምትደግፉ ሰዎች ናቸው ነው የምትገርሙኝ ማለት ነው። ትክክለኛ ፍርድ አታውቁም ማለት ነው። ይቺን ጀግና እያላችሁ ሄርሜላን የምትባል ሴት የምትደግፉ ሰዎች እናንተ ማለት ነገ ልጅ ወልዳችሁ በልጃችሁ ይድረስባችሁ አልላችሁም። እውነት ለመናገር ሌላ የሚያስፈልገው ኦክሲጅን የሚያስፈልገው እኮ ነገር ታደርግለት ቢያንስ። አብርሽ መጨረሻ ይሄ ሆነ። ያሳዝናል፣ ያሳዝናል። አብርሽ መጨረሻ የሆነ አይዞ በቃ። ለነገሩ ቪዲዮ ያው ባንተ ቤት ስለሆነ የሚፖስተው ኖት ፕሮብለም። ኧረ ወይኔ እናቴ። ለነገሩ ግን እንደው እነ ቡዜ እነ ምናምን ስራ የላችሁም ማለት ነው። ሌላ ስራችሁ ዩቲዩብ ብቻ ነው ማለት ነው። ያሳዝናል። ይሄ ቢሆን ግን ዩቲዩብ እኮ ሲቀር ይቀራል። እንደው ስራ የላችሁም ማለት ነው። ሌላ ስራ አይ መድኃኒዓለም እንደው እውነት እኔ መሳቅ ሳልፈልግ ነው የምስቀው ጋይስ። እያሳቁኝ ስለሆነ ነው የምስቀው። የእውነት ነገር ስራቸው ያስቃል። በቃ ይሄ ሆስፒታል ስንት ሰው ነው የሚተኛበት? ጎበዝ ስንት ሰው ተኛበት? እኔ እንኳን ያየሁት እዚች ሆስፒታል ስንት ሰው ተኛባት? እንደ ጉድ። ለማንኛውም ተሰው ህይወት ውጡ፣ ከሩታ ህይወት ውጡ። ሁላችሁም የራሳችሁን ህይወት ኑሩ። ከሩታ ህይወት ውጡ። ሩታ ልጇንና ባሏን ከትኑርበት። ይሄን ነው የምለው እንግዲህ
ሌላ ምንም አይደለም። እኔ አበዛችሁት በጣም ሰላሙን አሳጣሽው ባንቺ ነው። አያችሁት? ሰላሙን ሳጣችሁ ዳኒ ደግሞ እየተነፈሰ አይደለም ይላል። ኧረ እባክህ ሁሉም ነገር ታውቃለህ። በቃ ለመወቃቀሱም ለምንም ከደህና በኋላ ይደርሳል። ልጁ ጤነኛ ከሆነ በኋላ ይደርሳል። ከኔ ጋር ሲሆን ነበር ሰላም፣ ከአንቺ ጋር ሲሆን ሰላሙን አጣ። ዘልዛላ ምን አይነት ሆነ? በመድኃኒዓለም መጀመሪያ የሰው ህይወት ምን አስመጥቶ አስገባሽ? እነሱ እኮ ባለትዳር ናት እኮ በክብር ያገባሽ ልጅ ናት ሩታ። ዛንቺ ነሽ እኮ ዝም ብለሽ መተሽ ያገባሽ። ስለዚህ ራስሽን ዝውር ብለሽ ለማየት ሞክሪ። ኦኬ የምር ጥፋት ራስሽ ላይ ነው ያለው፣ እውነቱን ስነግርሽ እና ይሄን ለማለት ነው የመጣው። ወዶቼ ወዳችኋለሁ፣ አከብራችኋለሁ። መልካም